አንድ ወንድ ወንድነቱ የሚለካው በቴስቴስትሮን መጠኑ ነው። ከፍተኛ የቴስቴስትሮን መጠን ካለው ይህ ሰው ወንድ ልጅ የሚኖረው ኳሊቲ በሙሉ ይኖረዋል። ነገር ግን የቴስቴስትሮን መጠኑ የወረደ ከሆነ ይህ ሰው የሴታሴትነት ባህሪ ይኖረዋል። ይህ ቴስቴስትሮን ተብሎ የሚጠራው ሆርሞን ወንዶች ወንድ የመሆናቸው ባህሪ ላይ ከፍተኛ አስተዋጽኦ አለው። ይህ ሆርሞን ጡንቻ እንዲያድግ፣ ቁመት እንዲጨምር፣ አጥንትህ እንዲጠነክር፣ ጺም እንዲኖርህ፣ በአጠቃላይ ደፋርና ጠንካራ ወንድ እንድትሆን የሚያደርግህ ሆርሞን ነው። ነገር ግን በየዕለቱ በማወቅም ሆነ ባለማወቅ በምታደርጋቸው ነገሮች ይህንን ወንዳ ወንድ የሚያደርግህን ሆርሞን እያጣ ቢሆንስ? ዛሬ ይህንን ቪዲዮ እስከ መጨረሻው ካየኸው የቴስቴስትሮን እየቀነሰ ያለውን 6 ስህተቶች ከነመፍትሄያቸው የምነግርህ ይሆናል። ስህተት 1 ጭንቅ። አንድ ሆርሞን ብቻ ቴስቴስትሮንን ሊያጠፋ ይችላል። ያም ሆርሞን ኮርቲዞል ይባላል። ከፍተኛ የሆነ ጭንቀት በሰውነት ላይ ኮርቲዞል የተባለውን ሆርሞን በከፍተኛ መንገድ እንዲመረት ያደርጋል። ይህ ሆርሞን የቴስቴስትሮንን ከመቀነስም በተጨማሪ በሆድህ አካባቢ ስብ እንዲከማች፣ ሆርሞንህ እንዲዛባ፣ በሽታ የመከላከል አቅምህ እንዲቀንስና ጭንቀትህ እንዲጨምር ያደርጋል። ኮርቲዞል በሰውነት ውስጥ በብዛት ሲመረት የቴስቴስትሮን መጠንህን በከፍተኛ ደረጃ እንዲቀንስ ያደርገዋል። መፍትሄውም በተቻለው መጠን ኮርቲዞል ለመቀነስ መሞከር ነው። ይህም ወክ ማድረግ፣ ሜዲቴሽን፣ ቀለል ያሉ እንቅስቃሴዎችን መስራት፣ ልክ እንደ ቡና፣ ሻይ፣ ቸኮሌት ያሉ በውስጣቸው በብዛት ካፊንን የያዙ ምግቦችን፣ መጠጦችን መቀነስ ከቻልክ የኮርቲዞል መጠንህን በመቀነስ የቴስቴስትሮን መጠንህን መጨመር ትችላለህ። ስህተት 2 የእንቅልፍ እጥረት። የቴስቴስትሮን ምርት ከእንቅልፍ ጋር በቀጥታ የተዛመደ ነው። በሰውነትህ ቴስቴስትሮን በብዛት የሚመረተው በጥልቅ እንቅልፍ ውስጥ በምትገባበት ጊዜ ነው። በቀን ውስጥ ለጥቂት ሰዓታት መተኛትና መደበኛ ያልሆነ የእንቅልፍ ሰዓት አለመኖር የቴስቴስትሮን መጠንህን በእጅጉ እንዲቀንስ ያደርገዋል። መፍትሄውም ሁልጊዜ ከመተኛትህ ከ1 ሰዓት በፊት ስልክህን መጠቀም አቁም። ከዛም ክፍልህን ጨለማ በማድረግ በተመሳሳይ ሰዓት ለመተኛት ሞክር። ይህንን አድርግ። ከ7 ሰዓት እስከ 8 ሰዓት ተኛ። ስህተት 3 የአልኮል መጠጥ። ብዙ ሰዎች የአልኮል መጠጥን መጠጣት የቴስቴስትሮን መጠንን ይጨምራል ብለው ያስባሉ። እውነታው ግን ከዚህ እጅግ የራቀ ነው። የአልኮል መጠጦችን አብዝቶ መጠቀም ቴስቴስትሮንን በብዙ መንገዶች ይጎዳሉ። አልኮል ጉበትህን ከማዳከሙን በተጨማሪ የኮርቲዞል መጠንህን ይጨምራል፣ የስብ መከማቸትን ይፈጥራል፣ የአስትሮጅን መጠንን እንዲጨምር በማድረግ የቴስቴስትሮን ምርት እንዲቀንስ ያደርገዋል። ለዚህ ነው አብዝቶ መጠጥ የሚጠጡ ሰዎች ደካማና ልፍስፍስ የሚሆን። የዚህ መፍትሄ በተቻለን መጠን የአልኮል መጠጦችን ከመጠጣት መቆጠብ ነው። ካልሆነ ደግሞ የአልኮል መጠጦችን በመቀነስ የቴስቴስትሮን ሆርሞንን መጨመር ትችላለህ። ስህተት 4 ደካማ የሆነ አመጋገብ። የቴስቴስትሮን ምርት በቂ የሆኑ ንጥረ ነገሮችን ይፈልጋል። ፕሮቲን፣ ጤናማ ስብ፣ ዚንክ፣ ቫይታሚን ዲ በከፍተኛ መጠን የቴስቴስትሮንን የሚጨምሩ ንጥረ ነገሮች ናቸው። በተቃራኒው ደግሞ የታሸጉ ምግቦች፣ ለስላሳ መጠጦችና የተጠበሱ ምግቦች በሰውነት ውስጥ ያለውን የቅባት መጠንና የስኳር መጠን በማዛባት የቴስቴስትሮን መጠንን እንዲቀንስ ያደርጋሉ። ስለዚህ ቴስቴስትሮንን መጨመር ከፈለክ ለዚንክ ልክ እንደ እንቁላል፣ ቀይ ስጋ፣ ዱባ ተመገብ። ለማግኒዚየም ደግሞ ለውዝ፣ አቮካዶና ሙዝ በመመገብ። ለቫይታሚን ዲ ምርጡ ምንጭ የፀሐይ ብርሃን ነው። ስለዚህ ሁሌ ጠዋት ጠዋት ከ15-20 ደቂቃ የፀሐይ ብርሃን እንዲያገኝ በማድረግ የቴስቴስትሮን ምርት በ2 እጥፍ መጨመር ትችላለህ። ስህተት 5 የእንቅስቃሴ እጥረት። በድሮ ጊዜ የነበሩ ሰዎች የዕለት ተዕለት ህይወታቸውን ለማስቀጠል ትላልቅ እንስሶችን ያድኑ፣ ከባባድ ጦርነቶች ላይ ይሳተፉ ነበር። በአጠቃላይ ህይወታቸው በእንቅስቃሴ ላይ የተመሰረተ ነበር። ነገር ግን በዚህ ጊዜ ያሉ ወንዶች ህይወታቸው በምቾት የተከበበ ነው። ኮምፎርት ዘንድ ደግሞ የቴስቴስትሮን ዋና ጠላት ነው። ቴስቴስትሮንን መጨመር የምትፈልግ ከሆነ ሰውነትህን ማስጨነቅ ይኖርብሃል። ይህንን ስልህ አደም መውጣት አለብህ ማለት አይደለም። ነገር ግን ክብደቶችን ማንሳት፣ ስፕሪቲንግ፣ ገመድ መዝለል የመሳሰሉ ከባባድ ስፖርቶችን በሳምንት ከ3 እስከ 5 ቀን በመስራት የቴስቴስትሮን መጠንን መጨመር ትችላለህ። ስህተት 6 ከፍተኛ ውፍረት። ብዙ ሰዎች ላይ ውፍረት በሆድና በደረታቸው አካባቢ ይከማቻል። ይህም ስብ በሰውነትህ አርቲሜዝ የተባለውን ሆርሞን በከፍተኛ መጠን እንዲመረት ያደርጋል። ይህ አርቱማቲዝ የተባለው ሆርሞን ደግሞ የቴስቴስትሮን መጠንን በመቀነስ የአስትሮጅን ሆርሞን እንዲጨምር ያደርጋል። ኤስትሮጅን የሴቶች ሆርሞን በመሆኑ በሰውነቱ እስከ ቴስቴስትሮን መጠን በልጦ ከተገኘ የወንዳ ወንድ ባህሪ እንዳይኖርህ ያደርጋል። መፍትሄውም ስፖርት በመስራት፣ አመጋገብህን በማስተካከል፣ በቂ ውሃ በመጠጣትና ስኳር መጠንን በመቀነስ የሰውነት ስብን መቆጣጠር ትችላለህ። እናም ከላይ የጠቀስናቸው 6 ስህተቶች አስተካክለ የነገርኩህን መፍትሄዎች በትክክል ከተገበርክ በአጭር ጊዜ ውስጥ የቴስቴስትሮን መጠንህን መጨመር ትችላለህ። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ቻናሉን ለመደገፍ ላይክ እና ሰብስክራይብ በማድረግ ይቀላቀሉን። ያልገባችሁ ጥያቄዎች ወይም እንዲሰራላችሁ የምትፈልጉትን ቶፒክ ካሉ ኮሜንት ሴክሽን ላይ መጻፋችሁ እንዳትረሱ። መልካም ቀን።